የግንቦት 12 2015 ዓ.ም አርዕስተ ዜናዎች ባለፉት 9 ወራት ለ2.4 ሚሊዮን ዜጎች የስራ ዕድል መፈጠሩን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የበጀት ዓመቱ 9 ወራት የማክሮ ኢኮኖሚ አፈጻጸም ግምገማም ጠቅላይ ሚኒስትር አብይ አህመድ በተገኙበት መካሄዱን ቀጥሏል። የአውሮፓ ህብረት በኢትዮጵያ በጦርነት ለተጎዱ አካባቢዎች ለመልሶ ግንባታና ማገገሚያ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። በአዋሽ ወንዝ መሙላት ምክንያት የሚደርሰውን ጉዳት ለመከላከል የቅድመ መከላከል ስራዎች እያከናወነ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። ከውጭ ቻይና የመካከለኛው እስያ ሀገራት የሀገራቸውን ደህንነት ለመጠበቅና ሽብርተኝነትን ለመዋጋት የሚያደርጉትን ጥረት እንደምትደግፍ አስታወቀች። ጤና ይስጥልኝ እንደምንላችኋል የተከበራችሁ ተመልካቾቻችን 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ለሰዓቱ የተሰናዱ ዜናዎችን ይዘን ቀርበናል። ሜሮው ምትኩ ነኝ። አብራችሁን ቆዩ። ክቡራን ተመልካቾቻችን የበጀት ዓመቱ 9 ወራት የማክሮ ኢኮኖሚ አፈጻጸም ግምገማን በተመለከተ ዘገየት ብላ ባልደረባችን ሮዛ መኮንን መረጃዎችን የምታጋራን ይሆናል። አብራችሁን ሁኑ። በቅድሚያም የአውሮፓ ህብረት በኢትዮጵያ በጦርነት ለተጎዱ አካባቢዎች ለመልሶ ግንባታና ማገገሚያ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። ህብረቱ በኢንቨስትመንት በኩል ያለውን ትብብርም የበለጠ ለማጠናከር እየሰራ እንደሚገኝ አስታውቋል። ወይንሸት ደጀኔ በኢትዮጵያ በርካታ የአውሮፓ ኩባንያዎች ይገኛሉ። በእነዚህ ኩባንያዎችም ለበርካታ ዜጎች የስራ ዕድልም ተፈጥሯል። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ከኢዜአ ጋር በነበራቸው ቆይታ የህብረቱ አባል ሀገራት ከኢትዮጵያ ጋር ያላቸውን ጠንካራ የሆነ ታሪካዊ ግንኙነትን አንስተዋል። ህብረቱ የሰላም ስምምነቱን ተከትሎ ከኢትዮጵያ ጋር ያለውን ስትራቴጂካዊ ግንኙነት የበለጠ ለማጠናከር እየሰራ እንደሚገኝም አምባሳደሩ ገልጸዋል። የኢትዮጵያ መንግስት በጦርነት ጉዳት የደረሰባቸውን አካባቢዎች መልሶ ለመገንባት እያከናወነ ያለውን ተግባር ህብረቱ አበክሮ እንደሚደግፍም አስረድተዋል። የአውሮፓ ህብረትና አባል ሀገራቱ በጦርነት ጉዳት የደረሰባቸውን አካባቢዎች መልሶ ለመገንባት የተፈናቀሉትን ለማቋቋም እንዲሁም ኢትዮጵያ ከገጠማት ቀውስ እንድታገግም ለማስቻል የሚከናወኑ ተግባራትን ለመደገፍ ዝግጁ ነን። በዚህ አዲስ ምዕራፍ ኢትዮጵያ ይህንን አስቸጋሪ ጊዜ በስኬት እንድታልፍ ከሁሉም የህብረቱ አባል ሀገሮችና ወዳጆች ጋር ኢትዮጵያን በመደገፍ ከልባችን አጋር መሆን እንፈልጋለን። በምጣኔ ሀብት ረገድ የኢትዮጵያ መንግስት ለኢንቨስትመንት እድገት ምቹ ሁኔታዎችን በመፍጠር ፍሰቱን ለመጨመር የሚያከናውናቸው ተግባራት ህብረቱ እንደሚያግዝም ጠቁመዋል። የአውሮፓ ህብረት አባል ሀገሮች አጋር ድርጅቶችና ወዳጆች የሚያደርጉት ድጋፍ በጣም አስፈላጊ ቢሆንም በቂ ግን አይደለም። እንደማስበው የሥራ ፈጠራን የሚያበረታታ መደላደል መፍጠር ነው። ለዚህ ደግሞ ኢትዮጵያውያን የውጭ ባለሀብቶች በኢትዮጵያ ኢንቨስት የሚያደርጉበትን ሁኔታ መፍጠር ነው። ድጋፍ እያደረግን ላለንበት ሁኔታ እነዚህ ሁለቱ ጥሩ ምሳሌዎች ናቸው። እንደ አምባሳደሩ ገለጻ የአውሮፓ ህብረት አባል ሀገራት ኩባንያዎች በኢትዮጵያ ኢንቨስትመንት ዘርፍ በስፋት ለመሰማራት ዝግጁ ናቸውም ብለዋል። በአውሮፓ ህብረት የሚገኙ ካምፓኒዎች በኢትዮጵያ መጥተው በስፋት ኢንቨስት ለማድረግ ዝግጁ ናቸው። ስለዚህ የኛ ቁርጠኝነት ሊሆን የሚገባው የአውሮፓ ካምፓኒዎችን ወደ ኢትዮጵያ በማምጣት በስፋት ኢንቨስት እንዲያደርጉ ማስቻል ነው። እኛ እዚህ ያሉትን የአውሮፓ ኩባንያዎች ኢንቨስትመንታቸውን የበለጠ እንዲያሳድጉና እዚህ የሌሉት ወደ ኢትዮጵያ በመምጣት ኢንቨስት እንዲያደርጉ ለማስቻል ነው። ለዚህ ደግሞ በበርካታ ጉዳዮች ላይ በጋራ መስራት ይጠበቅብናል። በቀጣይ ጥራት ያለው ኢንቨስትመንት ወደ ሀገሪቱ እንዲገባና በርካታ የስራ ዕድል እንዲፈጠር ለማስቻል ከኢትዮጵያ ጋር ያለውን የንግድና ኢንቨስትመንት ግንኙነትን እንደሚያጠናክሩም ተናግረዋል። ክቡራን ተመልካቾቻችን ቀደም ሲል እንዳስተዋወቅኳችሁ የበጀት ዓመቱ 9 ወራት የማክሮ ኢኮኖሚ አፈጻጸም ግምገማ ጠቅላይ ሚኒስትር አብይ አህመድ በተገኙበት መካሄዱን ቀጥሏል። እዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ባልደረባችን ሮዛ መኮንን በቀጥታ መስመራችን ላይ ነው የምትገኘው። ሮዚ እንደምን ውለሻል? ግምገማው ምን ይመስል ነበር?
አመሰግናለሁ ሜሮን። እንግዲህ ለ3 ቀናት የዛሬን ጨምሮ ማለት ነው ሲካሄድ ቆይቷል። ይህ የ2015 በጀት ዓመት የ9 ወራቱን በተመለከተ ዋና የማክሮ ኢኮኖሚ አፈጻጸም ጉዳዮች ላይ ትኩረቱን አድርጎ ነበር የተካሄደው። ያ ብቻ አይደለም። በ6 ወራቱ ሪፖርት ላይ አቅጣጫ የተሰጠባቸው ጉዳዮች እና እስካሁን በ3 ወራቱ ደግሞ የተሰሩ ጉዳዮች ምንድናቸው የሚለውን በስፋት የገመገመ መድረክም ነበረ። እንግዲህ ዛሬ ለ3ኛ ቀን ሲካሄድ ቆይቶ ከጥቂት ደቂቃዎች በፊት በይፋ ተጠናቋል ይህ መድረክ ማለት ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ነው ሲካሄድ የነበረው ይህ የግምገማ መድረክ። ባለፉት 9 ወራት በዋና በሚባሉ በማይክሮ ኢኮኖሚ ዘርፎች በርካታ ስኬቶች መገኘታቸው ተጠቁሟል። የቀሩና ሊከናወኑ የሚገባቸው በቀሪ በጀት ዓመቱ ወራቶች ውስጥ ሊከወኑ የሚገባቸው ጉዳዮችም ላይ ትኩረት ተደርጎ ምክክር ተካሂዷል ማለት ነው። በቀጣይም ዓመት እንግዲህ ስለሚሰሩ ስራዎች ትኩረት ተደርጎ ውይይት የተደረገበት መድረክ ነበረ። እንግዲህ በዛሬው በማጠቃለያው መድረክ ላይ በተለይም የኢትዮጵያን ኢኮኖሚ የተሻለ ለማድረግ በሚያስችሉ ሂደቶች ላይ ምክክር አድርጓል። አዲሱ ነገር እንግዲህ የመጀመሪያ ሀገር በቀል ኢኮኖሚ ማሻሻያ በሀገር አቀፍ ደረጃ ተግባራዊ ሲደረግ ቆይቷል። በርካታ በኢኮኖሚው ዘርፍ ሊገለጹ የሚችሉና በተለይም ኢኮኖሚው ቀጣይነት ባለው መልኩ እንዲያድግ በማድረግ ሁለተኛም ደግሞ ችግሮችን፣ ፈተናዎችን መቋቋም የቻለ ኢኮኖሚ እንዲሆን በማድረግ ረገድ ሆም ግሮውን ኢኮኖሚ ዋን ብለው ያስቀመጡት ወይም እስካሁን ሲተገበር የነበረው የሀገር በቀል ኢኮኖሚ ማሻሻያ አንድን ሀገሪቱ ተግብራ የተሻለ እድል ወይም የተሻለ ስኬቶች ተገኝተውበታል። ነገር ግን ይህንን ሁለተኛ በማድረግ ደግሞ አሁን ሆም ግሮውን ኢኮኖሚ ሪፎርም ወይም ደግሞ የሀገር በቀል ኢኮኖሚ ማሻሻያ ቁጥር 2ን ከ2016 ዓ.ም ጀምሮ ማለት ነው ለመተግበር እዛ ላይ የተጀመሩ በመንግስት ደረጃ ስራዎች አሉ። እሱ ላይ ትኩረት ያደረገ ምክክርም በዚህ የ9 ወራቱ የማክሮ ኢኮኖሚ ግምገማ መድረክ ላይ ተነስቷል። እንግዲህ ኢትዮጵያ በዚህ መድረክ ላይ ሲነሳ ኢትዮጵያ ከሰሃራ በታች ካሉ ሀገራት በሀገራዊ ምርት 3ኛዋ መሆኗ ተጠቁሟል። ከ100 ሚሊዮን በላይ ዜጎች ያሉባት እንደመሆኗም ደግሞ ሰፊ የገበያ ድርሻ ያላት በመሆኑ ከዚህ ጋር ተገናኝቶ ታዲያ ይህንን የኢኮኖሚ ማሻሻያ ተግባራዊ ልታደርግ የሚችልበት አቅም እንዳላትም ተጠቁሟል። ምክንያቱም ቀጣይነት ያለው ኢኮኖሚ እድገት እየተመዘገበ ነው። 2014 ላይ 6.4% የተመዘገበ እንደነበረ ይታወቃል። አሁን ላይ 7.5% ኢኮኖሚ እድገት ሊመዘገብ እንደሚችልም ትንባዮች አስቀምጧል። ያለፉት የ9 ወራት አፈጻጸሞችም የሚያሳዩት ይህንን በመሆኑ ይህንን ሁለተኛውን የኢኮኖሚ ሪፎርም ማሻሻያ ለመተግበር አስቻይ ሁኔታ እንደሆነ ተጠቁሟል ማለት ነው። ባለፉት ጊዜያቶች ሀገሪቱ ለችግሮች የማይበገር የኮሮና ችግር እንደነበረ ይታወቃል። አጠቃላይ በዚህም በተለይም የሀገራዊ ግጭቶች ከውጭ ደግሞ ያለው ሩሲያና የዩክሬን ጦርነት፣ ድርቅና አንበጣን መሰል ችግሮችን ተቋቁሞ የኢኮኖሚ እድገት እያስመዘገበ በመሆኑ ምክንያት ይህንን አስቻይ ሁኔታ በመጠቀም መጀመሪያው ዓመት ላይ ወይም መጀመሪያው ስራ ላይ የተተገበረውን ክፍተቶቹን የማጠናከር ያለውን ደግሞ የተረጋጋ ኢኮኖሚ በመፍጠር ረገድ ማክሮ ኢኮኖሚው እንዲረጋጋ በማድረግ ረገድም ለመፍጠር የታለመ ነው። ስለዚህ በአራት አውዶች ላይ ትኩረት አድርጎ ነው የመጣው። አንደኛው ኢኮኖሚውን የዚህን የማክሮ ኢኮኖሚን የተረጋጋ ሁኔታ ለመፍጠር የሚያስችል ዜጎች ላይ ያለው በትክክል ታች የወረደ ኢኮኖሚ እድገቱ በዜጎች ላይ የሚታይ በዜጎች ህይወት የዕለት ተዕለት እንቅስቃሴ ላይ ሊገለጽ በሚችል መልኩ የሚገለጽ እንዲሆን አንዱ ነገር ነው። ሁለተኛ ከዋጋ ንረት ማሻሻያም ጋር ተገናኝቶ የዋጋ ንረቱን ለመቅረፍ የሚያስችሉ ስራዎች በዚህ ሁለተኛው የኢኮኖሚ ሪፎርም ላይ ሊሰሩ እንደሚችሉ ተመላክቷል። ኢንቨስትመንትን በመሳብ ረገድ ሀገሪቱ የውጭ ቀጥተኛ ኢንቨስትመንት በመሳብ ከምስራቅ አፍሪካ አሁንም አንደኛ ናት። ከ3 ቢሊዮን ዶላር በላይ እንደዚሁ ስለ መድረሱ መረጃዎች ያሳያሉና ይህ ተጠናክሮ እንዲቀጥል በማድረግ ረገድ አንደኛው ስለመሆኑ ተመላክቷል። ከዛ ባሻገር የዘርፎችን የማምረት አቅምን መጨመር፣ ምርትና ምርታማነት ላይ ትኩረት ተደርጎ የመስራት ስራዎችም እንደዚሁ የሆም ግሮውን ኢኮኖሚ ሪፎርሙ ወይም ደግሞ የሀገር በቀል ሪፎርሙ ማሻሻያ 2 ትኩረት ያደረገባቸው ናቸው። በስንዴ እንግዲህ ድጋፍ ይደረግ የነበረው ድጎማ መቅረቱ ይታወቃል። በነዳጅ ድጎማ ቀርቷል። በዘይት በሌሎች ምርቶችም ላይ ተኪ የሆኑ የሀገር ምርቶችን በመጨመር ረገድ ትኩረት ተደርጎ እንደሚሰራና እዛ ላይ ትኩረት ያደረገ ስለመሆኑ ተነስቷል። ከዛ ባሻገር አራተኛው ዋነኛው የዚህ የሁለተኛው የኢኮኖሚ ሀገር በቀል ኢኮኖሚ ሪፎርም ማሻሻያ የመንግስትን የመፈጸም አቅም የመጨመር ስለመሆኑም ተመላክቷልና መንግስት ፕሮጀክቶቹን በፍጥነት የመፈጸም በጥራት የመፈጸም አቅም ላይ እንዲደርስ በማድረግ ረገድ ሰፊ ድርሻ ሊኖረው ስለሚችል ይህንን ተግባራዊ ለማድረግ ምክክሮች የተደረጉበት መድረክ ነበረ ማለት ነው። በማጠናቀቂያው ላይ ሜሮን አመሰግናለሁ ሮዛ። ክቡራን ተመልካቾቻችን ከዚህ ዜና ጋር የተያያዙትን ዘጌት ብለን ደግሞ ወደ እናንተ የምናደርስ ይሆናል። ወደ ቀጣዩ ዜና አልፋለሁ። በአዋሽ ወንዝ መሙላት ምክንያት የሚደርሰውን ጉዳት ለመከላከል የቅድመ መከላከል ስራዎች እያከናወነ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። በአፋር ክልል ገዋኔ ወረዳ በቅድመ መከላከል ስራዎች የተከናወኑ በሚገኙ ስራዎች የመስክ ምልከታ ተደርጓል። ተጨማሪ ያለን መሀሪ ያለሙ
ክረምት ሲመጣ ወንዞችን ጨምሮ ውሃማ አካላት በጎርፍ መጥለቅለቅ ሳቢያ የንብረት ውድመት አለፍ ሲልም የሰዎች ሕይወት መጥፋት በክረምቱ መግባት ምክንያት የሚፈጠር ክስተት ነው። በአፋር ክልል ገዋኔ ወረዳ ነዋሪ የሆኑት አርሶ አደር ሙሳ አብዱ በአዋሽ ወንዝ ሙሊት ምክንያት በሚደርስ ጉዳት ተጎጂ መሆናቸውን ነው የተናገሩት። እንዳለ ንብረቱን እዚህ አካባቢ የሚመረጡት ሽንኩርትና በቆሎ ጥጥ ነው። ያ ሁሉ ብዙ ጉዳት ደርሶ ስንት ሄክታር እንዳለ ውሃ ተባልቶ ቀርቶ የደረሰው ይቃው ከደረሰ በኋላ ደግሞ ጎርፍ ይገባና ማንሳት አትችልም፣ በዛው ይቀራል። ሰው ብዙ ጣባለው፣ ህዝብ ይፈናቀላል። ስንት ጊዜ ነው ሰው ላይ ህይወት የሞትም አለ። ብዙ ጊዜ ተፈንቅሏል ሰው። በገዋኔ አካባቢ የሚኖረው ማህበረሰብ በአርብቶ አደርነት የሚተዳደር ነው። አርብቶ አደሮቹ ደግሞ በተለይም በክረምት ወቅት እንስሳቶቻቸውም ሳይቀር በጎርፍ ይወሰዱባቸው እንደነበር ይገለጻል። ክረምት ውሃ በቃ ዝናብ የመጣበት ቁጥር ወንዙ እንዳለ በወንዙ ናሄድ ውሃ ወደ ማዶን ሆነ በዚህ ማዶ ሆነ በሁለት ቦታ የፈሰሰው ቤቶች ላይ ችግር አመጣል፣ ፍየሎች ላይ ችግር አመጣል። ብዙ ሰዓት ውሃ ጎርፍ ወስዶ የበላበት አለ፣ እንደው የሰው ህይወት ያወጣበት ሰዓት አለ፣ ጊዜው አለ እና ለማሳ ለመስኖ የምንጠቀምበት እርሻ መሬት ራሱን ያባላስበት መስራት ማይችልበት ሰዓት ነው። መሰል ችግሮች በቀጣይ እንዳይከሰቱ የቅድመ መከላከል ስራዎች እየተሰሩ መሆኑን የተናገሩት ደግሞ በውሃና ኢነርጂ ሚኒስቴር የውሃ ሀብት አስተዳደር ዘርፍ ሚኒስትር ዴኤታ አብርሃ አዱኛ ናቸው። ይሄ አካባቢ ችግር የጎርፍ አደጋ እንደሚያጋጥመው ከመጀመሪያ ግምት ውስጥ አስገባየን። ይሄን በመሰረት በማድረግ ሚያዝያ 7 ቀን ይሄን የጎርፍ መከላከል አሁን ያያችሁትና በዳልቻ ወረዳም ሌላ አንድ ሳይት አለን፣ ገራሎ ላይም ሌላ አለን፣ ገዋኔ ያለን፣ ታችኛው አዋሽም ላይ ድፍቲ አካባቢ እንሰራዋለን። ስለዚህ ይሄ አሁን ዛሬ ያለንበት ፕሮጀክት ላይ የሚያዝያ 7 ላይ ተፈርሞ ሚያዝያ 19 ወደ ስራ ይሄን ማሽን የሚያከራይ አካልና ያው ኮንትራክተር መስጠት ስለማንችል ገንዘብም ስለሌለ በጀት የማሽን ክራይ ነው ያወጣ ነው። ማሽን ተከራይተው እስከ ነዳጁም ያከራዩንና ቁጥጥሩን በሚኒስቴር መስሪያ ቤቱ ለማድረግ በሚል ይህ ሀብት ለመቀነስ ብለን የምንሰራው ስራ ነው። ሚያዝያ 19 ተጀምሯል። አሁን እንደምታዩት ይሄ ማሽን ሲጀመር ውሉ ላይ በገባ ነው ለዚህኛዋ ብቻ 12 ማሽነሪ ያቀርቦ በየቀኑ ከ1 ኪሎ ሜትር በላይ ለመስራት 45 ኪሎ ሜትር ነው ከወንዙ ድረስ ለማገናኘት ይሄን ለመስራት የታሰበ ነበር። አሁን እንዳያችሁት ዛሬ ነው በተሟላ ሁኔታ 12 ማሽኖች የመጡት። ይህ በመሰራት ላይ የሚገኘው የቅድመ መከላከል ስራ ተጠናክሮ ይቀጥል የአርሶ አደር ሙሳ መልእክት ነው። አሁን ትልቅ ተስፋ አለው። ሁሉ በእጅ አይነት ካስተካከሉ ከሰሩ ሁሉ ተስፋ አለው። ግማሽ ሰርቶ ግማሽ ከተው ደግሞ ውሃ ቅዳ ውሃ ማልስ ነው፣ ትርጉም አይኖርም። እንዳልተሰራ ነው መሆኑ። ከተሰራ ሁሉም ማስተካከል። የአዋሽ ወንዝ የሚያዋስናቸው አካባቢዎችና እየተሰሩ ያሉ የቅድመ መከላከል ስራዎችን የውሃና ኢነርጂ ሚኒስቴር የስራ ኃላፊዎች፣ የአፋር ክልል የመገናኛ ብዙሃን እንዲሁም የሚመለከታቸው አካላት የመስክ ምልከታ አካሂደዋል። የዲጂታሉ ዓለም እንቅስቃሴያችንን ፈጣንና ቀላል እያደረገው ነው። የነዳጅ ክፍያውን በሲቢ ብር አሊያም በነዳጅ አፕ በሁሉም ማደያዎች ላይ ሲቢ ብር በመጠቀም የነዳጅ ክፍያን መፈጸም የሚችሉ ሲሆን ለአገልግሎቱ እስካሁን ካልተመዘገቡ የሞባይል መተግበሪያውን በማውረድ ወይም ኮከብ 847 መሰላል በመጠቀም በማንኛውም አይነት ተንቀሳቃሽ ስልክ ባሉበት ሆነው መመዝገብ ይችላሉ። እንዲሁም ነዳጅ መተግበሪያን ከጉግል ፕሌይ ወይም አፕ ስቶር ላይ በማውረድ አማራጭዎን ያስፉ፣ ሙሉ መረጃውን ያስገቡ። ወዲያውኑ የሚደርሶትን የሚስጥር ቁጥር በመጠቀም ከባንክ ሂሳቦ ጋር ያስተሳስሩ። በሲቢ ብር ወይም በነዳጅ አፕ ክፍያውን ሲፈጽሙ ለሚያስተናግዶ ባለሙያ የሚጠቀሙበትን ስልክ ቁጥር፣ የሰሌዳ ቁጥርና ለመቅዳት የሚፈልጉትን የገንዘብ መጠን በማሳወቅ በሚደርሶት የክፍያ ትዕዛዝ ላይ የገንዘብ መጠኑ ትክክል መሆኑን በማረጋገጥና የሚስጥር ቁጥሩን በማስገባት ክፍያውን ያጠናቅቃሉ። የክፍያ ማረጋገጫም ወዲያውኑ በቴክስት ይደርሶታል። ይህን ያህል ቀላል ነው። መልካም መንገድ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። የአቅርቦትና ፍላጎት ልዩነትን በመቅረፍ የዋጋ ንረትን ለማረጋጋት በትኩረት እየተሰራ ነው ሲሉ የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ተናገሩ። ርዕሰ መስተዳደሩ በሐረሪ ከተማ የዋጋ ንረትን ለማረጋጋት የተጀመሩ የቅዳሜ ገበያ የግብይት ስፍራዎችን ተመልክተዋል። ቴዎድሮስ ታደሰ
በሐረሪ ክልል የዋጋ ንረትን ለማረጋጋት የሚያግዝ የቅዳሜ ገበያ ይፋ ተደርጓል። በቅዳሜ ገበያው ላይ ያለውን ግብይት ተዘዋውረው የተመለከቱት የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ገበያው በአቅርቦትና ፍላጎት መካከል ያለውን ልዩነት በመቅረፍ ከቅርብ ጊዜያት ወዲህ እየተስተዋለ ያለውን የዋጋ ንረት ለማረጋጋት ያግዛል ብለዋል። በክልል ደረጃ ግብረ ኃይል ተቋቁሟል። የተቋቋመው ግብረ ኃይል የዋጋ ማረጋጋትና የኑሮ ውድነትን በተመለከተ ቀጣይነት ያላቸው ስራዎች የሚሰራ ነው። በተቻለ መጠን ከቻል አርሶ አደሩንና ሸማቹን ማገናኘት ካልቻለ ደግሞ በዩኒዮኖች አማካኝነት ይህንን አቅርቦት ማቅረብ እና ለሸማቾች ተደራሽ ማድረግ ስላለብን ይህ ደግሞ ዋናው ዋጋውን የገበያ ዋጋን ሊቀንስ ስለሚችል ይህንን ስራ እየሰራን የዋጋ ማረጋጋት ስራችንን ተግባራዊ ማድረግ ይጠበቅብናል። የቅዳሜ ገበያውን በክልሉ በተለያዩ ወረዳዎች በማስፋት ቀጣይነቱን ማረጋገጥ ደግሞ ቀጣይ የቤት ስራ መሆኑን ርዕሰ መስተዳድሩ አንስተዋል። በእያንዳንዱ ምርት በኪሎ ደረጃ እንግዲህ ከፍተኛ የሆነ የዋጋ ቅናሽ እንዳለው አይተናልና ይሄን እንግዲህ ማስቀጠል ነው አንደኛው ስራችን፣ ቀጣይነት እንዲኖረው ማድረግና ከዛ ውጭም እንግዲህ አቅርቦቱን እየጨመርንና እያሰፋን በአይነት እያሰፋን በመጠንም እያሰፋን ለሌሎች አካባቢዎችን ተደራሽ የሚሆንበትን አጋጣሚ እናመቻቻለን። የሐረሪ ክልል ንግድ ቢሮ ኃላፊ ቡሽራ ልይ መንግስት ገበያውን ለማረጋጋት የተለያዩ እርምጃዎችን እየወሰደ እንደሚገኝ ተናግረው ከቅዳሜ ገበያው ጎን ለጎን የቁጥጥር ስራም ተጠናክሮ ይቀጥላል ብለዋል። ከአርሶ አደሩንና ሸማቹን ለማገናኘት የተሰራ ስራ ነው። ይሄ በቀጣይ 3 ወር እስከ 5 ወር የሚሆን ፕሮግራም ያለን ስለሆነ ይሄንን ደግሞ በቀጣይ የምንሰራ ይሆናል። በከተማ ወረዳዎች ላይ የቁጥጥሩን ስራ ጎን ለጎን ደግሞ እንሰራለን ማለት ነው። በቅዳሜ ገበያው ሲገበያዩ ያገኘናቸው ሸማቾች የተለያዩ መሰረታዊ ፍጆታ እቃዎችንና የግብርና ምርቶችን በተመጣጣኝ ዋጋ ለገበያ መቅረባቸውን ተናግረዋል። የዋጋ ልዩነቱ ወደ ከፓፓያ አሁን ወደ 30 ብር 20 ብር 35 ብር ቀንሷል ማለት ነው። ቲማቲሙም ወደ 40 ብር ቀንሷል 50 ብር አይደል። እንደገና ሽንኩርቱም በጣም 30 ብር ነው እንደዚህ ቀንሷል። በጣም ደስ ብሎኛል እና ደስ የሚል ገበያ ነው። ዋጋውማ በጣም ቆንጆ ነው። እዚህ እኔ አሁን መንገድ እየሄድኩ ነው። ሸዋበር ለሌላ ጉዳይ እየሄድኩኝ ሳገኝ ነው የገዛሁት እንጂ በጣም ለውጥ አለው ከደከር ጋራ። ደከር አሁን 1 ኪሎ ቲማቲም 75 ብር ነው። ሽንኩርት 65 ብር ነው። በዚህ አሁን እዚህ ጋር 50 ብር መሸጡ ለኛ በጣም ጥሩ ነው። ሸማቾቹ ከሰሞኑን በሐረር ከተማ በተለያዩ የግብርና ምርቶች ላይ የተስተዋለውን ከፍተኛ የዋጋ ጭማሪ ለማረጋጋት የቅዳሜ ገበያው የራሱን በጎ ሚና እንደሚጫወት ያላቸውንም እምነት ተናግረዋል። ለኢቲቪ ለተጠናቀረው ዘገባ ቴዎድሮስ ታደሰ ነኝ፣ ሐረር። የአማራ ብልጽግና ፓርቲ የከፍተኛና መካከለኛ አመራሮች ኮንፈረንስ የአማራ ሕዝብ መሰረታዊ ጥያቄዎችን ለማስመለስ አመራሩ የተናበበና የተስተካከለ ቁመና ይዞ እንዲታገል እድል የሚፈጥር መሆኑ ተገለጸ። 3ኛ ቀኑን የያዘው የአመራሮች ኮንፈረንስ በወቅታዊ ሀገራዊና ክልላዊ ጉዳዮች ላይ እየመከረ ይገኛል። የውይይቱ ተሳታፊዎችም ኮንፈረንሱ በዋናነት የውስጥ ችግርን ለመቅረፍ በሚያስችል መልኩ እየተካሄደ ስለመሆኑ ተናግረዋል። በህዝቡ ገፊነት በአመራሩ ሳቢነት የመጣው ለውጥ ወደ ኋላ እንዳይቀለበስ መሰረቱን ጸንቶ እንዲቀጥል እንፈልጋለን። እስካሁንም ድረስ እየሰራን ያለነው ነገር ግን አሁንም ቢሆን አዋጩ መንገዱ ህብረ ብሔራዊ ወንድማማችነትና እህታማችነትና በኢትዮጵያዊነት ማዕቀፍ ላይ ሆነን ችግሮቻችን መፍታት እንደሚቻል መክረንበታል፣ ተነጋግረንበታል፣ በጥልቀትም ተወያይተንበታል ማለት ነው። ውስጣችን ላይ በርካታ ችግሮች አሉ። መጀመሪያ የውጭውን ከማየታችን በፊት ውስጣችን ላይ ያሉ ችግሮችን እንፍታ ብለን መተማመን ላይ እየደረስን ነው ያለነው። በውስጣችን በአመራራት አንድነት በህዝቡ ዘንድ ቅቡል ለመሆን ምንድነው የሚጎሉን የሚለው ነገሮች እያየንበት ያለና ወደ አንድነት እየመጣንበት ያለን ሁኔታ ነው ያለው። ሪፖርተራችን ይሄነው ዋጋቸው እንደዘገበው የአመራር ክፍተቶችን በማረም ጥያቄዎችን በሰላማዊ መንገድ ብቻ እንዲመለሱ መታገል አስፈላጊ መሆኑን ተሳታፊዎቹ ገልጸዋል። መሪ የሚፈጠረው ከህዝብ መካከል ነው። ይህንን ከህዝብ የተፈጠረውን መሪ እያሳደግን እያጎለበትን የሚያጠፋውን እየቀጣን ነው መሄድ አለበት። መሪ እያጠፋን ከሄድና በእርግጠኝነት እዚህ ክልል ላይ በየአካባቢው በየሰፈሩ የመንደር ጎረምሳ ተፈጥሮ እኔ ነኝ የማውቅልህ እኔ ነኝ የምገዛህ የሚል አስተሳሰብ ከመጣ መቼውንም መሻገር አንችልም። ክልሉንም እንደ ሀገርም የምናደርገው አስተዋጽኦ በጣም አነስተኛ ነው የሚል ሀሳብ ነው ያለው። በዚህ ኮንፈረንስ የተካሄደው ያለው ውይይት እስካሁን የነበሩ ጋፖችን የመናበብ የመደማመጥና ህዝብን የማዳመጥ አዳምጦም ችግሮችን የመፍታት ችግር ይቀርፋል ብለን እናምናለን። አሁን ደግሞ የሰዓቱን ዜና አበይት ጉዳዮች እናስታውሳችሁ።
ባለፉት 9 ወራት ለ2.4 ሚሊዮን ዜጎች የስራ ዕድል መፈጠሩን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የበጀት ዓመቱ 9 ወራት የማክሮ ኢኮኖሚ አፈጻጸም ግምገማ ጠቅላይ ሚኒስትር አብይ አህመድ በተገኙበት መካሄዱን ቀጥሏል። የአውሮፓ ህብረት በኢትዮጵያ በጦርነት ለተጎዱ አካባቢዎች ለመልሶ ግንባታና ማገገሚያ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። በአዋሽ ወንዝ መሙላት ምክንያት የሚደርሰውን ጉዳት ለመከላከል የቅድመ መከላከል ስራዎች እያከናወነ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። ቻይና የመካከለኛው እስያ ሀገራት የሀገራቸውን ደህንነት ለመጠበቅና ሽብርተኝነትን ለመዋጋት የሚያደርጉትን ጥረት እንደምትደግፍ አስታወቀች የሚለውን ደግሞ ከውጭ መርጠነዋል። እንደ የበረሃ አንበጣ ያሉ የሰብል ተባይ ወረርሽኞችን ለመከላከልና ለመቆጣጠር አስፈላጊ ቴክኖሎጂዎችን ማዘጋጀቱን የግብርና ሚኒስቴር ገለጸ። ሚኒስቴሩ በአዲስ አበባ ከተማ ሳይንስ ሙዚየም እየተካሄደ በሚገኘው የግብርና ቴክኖሎጂ አውደ ርዕይ የቴክኖሎጂ ውጤቶቹን ለእይታ አቅርቧል። መሐመድ ረህመቱ በሳይንስ ሙዚየም እየተካሄደ በሚገኘው የግብርና ቴክኖሎጂ ኤግዚቢሽን የተለያዩ የቴክኖሎጂ ውጤቶች ቀርበዋል። የግብርና ሚኒስቴር ካቀረባቸው መካከል በአንድ ስፍራ የቀረበውን ኢቲቪ ቅኝት አድርጓል። በሚኒስቴሩ የተዛማችና ወራሪ ተባዮች አሰሳና መከላከል ዴስክ ኃላፊ የሆኑት ጌጤነሽ ስምዖን የቀረቡትን ነግረውናል። ይሄኛው ድሮን ይባላል። ድሮን የአሰሳ ድሮን እና የርጭት ድሮን እንደገና ደግሞ ኤርዝ ሬንጀር የሚባል ሶፍትዌር እነዚህን ሶስቱን ነገሮች ነው ይዘን የመጣ ነው። የቴክኖሎጂዎቹን ጠቀሜታም እንዲህ ያስረዳሉ። አሰሳ ድሮን ወይም ደግሞ የሰርቬይ ድሮን እንደ ሀገር እኛ ስንጠቀምበት የነበረው የበረሃ አንበጣን ነው ሲያስስ የነበረው። እንግዲህ ሚሽን ይሰጠዋል። ማኑዋሊ ነው የሚበረው። 80 ኪሎ ሜትር የሚያህል የሚበር ድሮን ነው። ከፍታው ወደ 120 እስከ 150 ጫማ ድረስ ከፍ ብሎ መብረር የሚችል ድሮን ነው። መኪኖች፣ ሰዎች በሞተርም በተለያዩ በግራውንድ ሰርቬይ ገብተን መስራት የማንችልባቸውን አስቸጋሪ ቦታዎች ላይ ድሮኖቹ ሄደው ሰርቬይ ሰርተው ያለውን ኢንፎርሜሽን ይዘው ይመጣሉ ማለት ነው። የርጭት ድሮኗ ካፓሲቲ 25 ሊትር ነው። እቺ ጀሪካን የምትይዘው 25 ሊትር ምናልባት በፔር ሄክታር 1 ሊትር የምንረጭ ከሆነ የ25 ሄክታር ከበር ያደርጋል ማለት ነው። ኤርዝ ሬንጀር ሶፍትዌር ሪፖርት እንቀበላለን። ታይምሊ ሪፖርቶችን ማግኘት እንችላለን። እንደገና ወደ ኋላ ባክ ሄደን የ1 አመት የ2 የ3 የ4 አመት ዳታ ማግኘት የምንችልበት ሁኔታ አለ ማለት ነው። ሌላውና ዋናው ደግሞ ለሰርቬይ ስራ ለርጭት ስራ የወጡ አውሮፕላኖችንና መኪኖችን ትራክ እናረጋቸዋለን ማለት ነው። የግብርና ሚኒስቴር ከዚህ በፊት የበረሃ አንበጣ በተከሰተ ጊዜ በኪራይ በሚመጡ መሳሪያዎችና በባህላዊ መንገድ ሲከላከል መቆየቱን ያስታወሱት ኃላፊዋ ጌጤነሽ ስምዖን አሁን ላይ አስፈላጊ ቴክኖሎጂዎችንና የሰው ኃይል ማዘጋጀቱን ይገልጻሉ። 5 አውሮፕላኖችን ገዝቷል። የርጭትና የአሰሳ
11 ድሮኖችን ገዝቷል። የርጭትና የአሰሳ የሰለጠነ የሰው ኃይል በየቦታው በየክልሉ አንበጣን ማሰስ የሚችሉ ስካውቶችን አሰልጥኗል። የመጀመሪያውን ጥፋት እንደገና ላለመድገም በደንብ ተዘጋጅቶ በዚህ በኤርዝ ሬንጀር ሶፍትዌርም ሚኒስትሪው 4 ኤክስፐርቶችን አሰልጥኗል። ስለዚህ ትልቅ ዝግጅት አድርጎ ነው ያለው። ቴክኖሎጂዎቹ በሰብል ላይ የሚደርሱ እንደ አንበጣ ያሉ የተባይ ወረርሽኞች የሚያስከትሉትን የምርት ውድመትና መቀነስ በማስቀረት ለግብርናው ዘርፍ እገዛ እንደሚኖራቸው ተገልጿል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ይሆናል። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ጋር ሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት። የኢትዮጵያ ልማት ባንክ የልማት አጋሩ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የቀን 7 ሰዓት ዜናችን አሁንም እንደቀጠለ ነው። ባለፉት 9 ወራት ለ2.4 ሚሊዮን ዜጎች የስራ ዕድል መፈጠሩን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የበጀት ዓመቱ 9 ወራት የማክሮ ኢኮኖሚ አፈጻጸም ግምገማም ጠቅላይ ሚኒስትር አብይ አህመድ በተገኙበት መካሄዱን ቀጥሏል። ማህሌት ታደለ ዝርዝር አላት። ባለፉት 9 ወራት የተከወኑ ዋና ዋና የማክሮ ኢኮኖሚ ዘርፎች ያፈጻጸም ግምገማ 3ኛ ቀኑ ላይ ደርሷል። ጠቅላይ ሚኒስትር አብይ አህመድ በተገኙበት እየተካሄደ ባለው የ9 ወራት ግምገማ ላይ በሀገሪቱ ዋና ዋና ኢኮኖሚ ዘርፎች ስኬቶች መገኘታቸው ተገልጿል። በበጀት ዓመቱ 9 ወራት ከስራ ዕድል ፈጠራ ጋር በተገናኘ የተሰሩ ስራዎች ውጤት የታየባቸው መሆናቸውን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። በ9 ወራት የእቅዳችንን 79 በመቶ ገደማ የሚያክል ወይም እንፈጥረዋለን ብለን ከያዝነው የስራ ዕድል አኳያ 2.4 ሚሊዮን ገደማ የሚሆኑ ዜጎች በ9 ወሩ ስራ ይዘዋል። ነገር ግን አሁንም በዚህ መስክ የተሰሩ ስራዎች ጥሩ መሆናቸው እንደተጠበቀ ሆኖ ካለው ፍላጎት አኳያ ረዥም ርቀት መሄድ የሚፈልጉ ጉዳዮች አሉ። ለዚህ የፋይናንስ ማነቆ፣ የመስሪያ የመሸጫ ቦታ የሚባሉ ማነቆችን ለማቃለል የሚያስችል ስምምነት ከተለያዩ ባለድርሻ አካላት ጋር ያደረግንበት ስለነበር በቀጣይነትም የተሻለ ነገር ይኖራል ተብሎ ይጠበቃል። ገበያ መር የሆነ የሰው ኃይል ግንባታ ስራ ላይም ትኩረት ተደርጎ እየተሰራና ውጤት እየተገኘበት መሆኑን አብራርተዋል። ፍላጎት መር ወይም ገበያ መር ወደሆነ የሰው ኃይል አቅም ግንባታ ስራ መገባቱን አይተናል። ተቋማቱም ራሳቸውን አዳዲስ የለውጥ እንቅስቃሴ ውስጥ ማስገባት ጀምረዋል። ለዛ ይሆን ዘንድ በጥናት የመለስ ነው የየአካባቢውን አንጻራዊ ጠቀሜታ መሰረት ያደረገ የኮሌጆች አደረጃጀት እንዲኖር ባወረድ ነው መሰረት ወደ ተጨባጭ ተግባር ተገብቷል። በተለይም የፖሊቴክኒክ ኮሌጆቹ ላይ ማለት ነው 100 ገደማ የሚሆኑ ፖሊቴክኒክ ኮሌጆች አሉ። እነዛ ላይ እንደ መጀመሪያ ትኩረት አድርገን ጀምረናል። በሂደት እነሱ በዙሪያቸው ያሉ ኮሌጆችን ይዘው ይሰራሉ የሚል ሀሳብ ነው ያለው። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ በበኩላቸው የስራ ፈጠራ ክህሎትን በማሳደግ በኩል ሚኒስቴር መስሪያ ቤታቸው የአቅም ግንባታ ስራ ላይ ትኩረት አድርጎ እየሰራ ስለመሆኑ ተናግረዋል። በፈጠራ ስራና በምርምርም እንደዚሁ እንዳልኩት ሚኒስትሪያችን ማንዴት ሆኖ እነዚህን ስራዎች እየመራ እያስተባበረ እየሰራ ይገኛል። በዚህም ረገድ እንግዲህ የተለያዩ ስራ ፈጣሪዎችን አቅማቸው እንዲጎለብት ድጋፍ ማድረግ ማስቻል፣ አስቻይ ሁኔታዎችን መፍጠር፣ እንደዚሁም ለዚህ አጋዥ የሚሆኑ ፖሊሲዎች እንዲወጡ፣ የህግ ማዕቀፎች እንዲወጡ እያደረግን እየሰራን እንገኛለን። የ5 ዓመቱን የዲጂታል ስትራቴጂ ውጥን ለማሳካት እየተሰራ ባለው ስራም አበረታች ውጤት ስለመገኘቱ አንስተዋል። እንደምናየው በዲጂታላይዜሽን ኢትዮጵያ ኦፕን አፕ እያደረገች ብዙ የአሰራር ሂደቶች ወደ ዲጂታል ሰርቪስ ወደ
ዲጂታል አጠቃላይ አሰራር ስርዓት ውስጥ እየገቡ ነው ያሉትና ይህንን ጥሩ መርታ ታይቷል። እንደሚታወቀው የ5 ዓመት የዲጂታል ኢትዮጵያ 2025 ስትራቴጂ ተነድፎ ሲሰራ ቆይቷል። ስለዚህ እሱን ውጤት ቆጥረን አጠቃላይ በመንግስት እንዲሁም በፕራይቬት ሴክተር ውስጥ ያሉ ተዋናዮች በዲጂታል እንቅስቃሴ ውስጥ ያስመዘግቡትን ውጤት እኛ እሱን ኦዲት እናደርጋለን እና አጠቃላይ እሱን ስናይ በ9 ወር ውስጥ ጥሩ የሚባል ውጤት ተመዝግቧል። ይህንን አጠናክረን የምንቀጥል ይሆናል። ኢኮኖሚው የሚፈልገውን የሰው ኃይል በበቂ ሁኔታ ወደ ገበያ ለማምጣት ጥናት ተደርጎ ተግባራዊ መሆን መጀመሩም ተገልጿል። ከዚሁ ጋር በተያያዘ ባለፉት 9 ወራት የሀገሪቱን ሰላም ለማሻሻል የተሰሩ ስራዎች አበረታች መሆናቸውን ከፍተኛ የመንግስት ባለስልጣናት ገለጹ። በትምህርት ቤቶች ሰላማዊ የመማር ማስተማር ሂደት እንዲኖር የሚያደርጉ ስራዎች እየተሰሩ ናቸውም ብለዋል። አስተያየታቸውን ተከታትለን እንመለስ። ጦርነት ጉዳት ያደረሰበት በዜጎች ህይወት ላይ በንብረት መውደም ላይ የተለያዩ መሰረተ ልማቶችና የህዝብ አገልግሎት ሰጪ ተቋማትን በማውደም በመሳሰሉት ጉዳዮች ላይ በጣም ከፍተኛ ችግር ነበር የነበረው በሀገሪቱ እና ይህን ሁኔታ ለመቀየር ባለፉት 9 ወራት በጣም የተለየ ትኩረት ተሰጧቸው ከተሰሩ ጉዳዮች አንዱ ይህን የሰላም ሁኔታ ማሻሻል ነው። ከዚህ አንጻር ያው ሁሉም ሰው እንደሚያውቀውና ተደጋግሞ እንደተገለጸው የሰሜኑን የሀገራችን ክፍል ላይ የነበረውን ጦርነት በሰላማዊ ሁኔታ ለመፍታት በጣም ብዙ ጥረቶች የተደረጉበት ነበር ያለፈው 9 ወር እና እሱም በተሳካ ሁኔታ እስካሁን ባለው ምዕራፍ በጣም በተሳካ ሁኔታ የሄደ ነው። ይህ የሰሜኑ ብቻ ሳይሆን በሌሎች የሀገሪቱ አካባቢዎችም ለምሳሌ በተለያየ አካባቢ ታጥቀው በዜጎች ላይ ጉዳት ያደርሱ የነበሩ ወገኖች በሰላም ተደራድረው ወደ ሰላማዊ ህይወታቸው እንዲመለሱ ለማድረግ የተሰሩ ስራዎች አሉ። ለምሳሌ የቤንሻንጉል ጉሙዝን ክልል ብንወስድ በሁለቱ ዞኖች በከማሽና በመተከል ዞኖች አካባቢ በጣም ከፍተኛ የሆነ ግጭት፣ አለመረጋጋት እና የዜጎች ጉዳት የነበረበት አካባቢ ነው። ስለዚህ በዛ አካባቢ ይንቀሳቀሱ ከነበሩ ታጣቂዎች ጋር የክልሉ መንግስት ኮንቲኒየስሊ ባደረገው ድርድር ከፌዴራል የጸጥታ ተቋማት ጋር ከመከላከያ ከሌሎች የጸጥታ ተቋማትም ጋር ከክልል የጸጥታ ተቋማትም ጋር ባደረጉት ውይይት በሰላም ትጥቃቸውን ፈተው ወደ ህብረተሰቡ ለመግባት ፍላጎት አሳይተው ትጥቃቸውን ፈተው ወደ ሰላማዊ ህይወት ተመልሰዋል እና እንዲህ ያል በሁሉም የሀገሪቱ ኮሪዶሮች የነበሩ የሰላም ችግሮችን ለመፍታት ሰፊ ስራ የተሰራበት ነበር ተብሎ መውሰድ ይቻላል። በሌላ በኩል ደግሞ የሰላም አቲቲዩድን ከመገንባት አኳያ በትምህርት ቤቶች በጣም ሰፋፊ ስራዎችን ለመስራት ከሚመለከታቸው በተለይ ከትምህርት ሚኒስቴር ጋር እንደዚህ በቅንጅት በመፍጠር በትምህርት ቤቶች የሰላማዊ መማር ማስተማር እንዲኖር የፒስ ክበቦች ወይም ክበባት እንዲኖሩ የማድረግ ስራዎች እየተሰሩ ነው ያሉት። የልሂቃን ውይይት በሰፊው ሲሰራ የነበረው ባለፉት 9 ወራት የዩኒቨርሲቲ መምህራንን በስፋት የማዋየት ስራዎች ሲሰሩ ነበረ። እነዚህ ሁሉ ተደምረው ሲታዩ ባለፉት 9 ወራት በተነጻጻሪ የተሻለ አንጻራዊ ሰላም በሀገሪቱ እየታየ የመጣበትና ተስፋ ህዝቡም እያየ የመጣበት ሁኔታ የተፈጠረበት ነበረ ማለት ይቻላል። የካሪኩለም አዲሱን ካሪኩለም የማስፈጸም ስራ እስከ 8ኛ ክፍል ያለውና የሚቀጥለውን ደግሞ በዚህ ዓመት በስራ ላይ የዋለውን እስከ 8ኛ ክፍል ያለውና ከሚቀጥለው ዓመት ደግሞ የሚውለውን የ10ኛ ከ9ኛ ክፍል ጀምሮ ያለው የሁለተኛ ደረጃ ትምህርት ቤቶችን የካሪኩለም ትግበራ ላይ ተወያይተናል። ከዚህ ጋር በተያያዘ ከመጽሐፍት እትም ጋር የተያያዙ አንዳንድ ችግሮችን በዝርዝር ተነጋግረናል። በአጠቃላይ የተማሪ ቅበላን በሚመለከት የፈተናን ዝግጅት በዚህ በሚቀጥለው 3 ወራት የምናደርጋቸውን የሁለተኛ ደረጃ መልቀቂያ ፈተናና የዩኒቨርሲቲዎች መልቀቂያ ፈተናን በሚመለከት ሪፖርቱ ላይ ውይይት ተደርጓል። ከትምህርት ቤቶች እድሳትና ከትምህርት ቤቶች ግንባታ በተለይ ከዚህ ከፈረሱ ትምህርት ቤቶች ጋር በተያያዘ የተጀመሩትን የግንባታ ስራዎች በሚመለከት ዝርዝር ውይይት ተደርጎባቸዋል።
በአጠቃላይ በዩኒቨርሲቲዎች ውስጥ የሚደረገውን የሪፎርም ስራ በተለይም ደግሞ ዩኒቨርሲቲዎችን ኦቶኖመስ ሆነው ወይም ነፃ ሆነው ራሳቸውን የሚያስተዳድሩበትን እንትን በሚመለከት ያለፈውን አዋጅ በቅርብ ፓርላማ ያጸድቀዋል ብለን የምንጠብቀውን አዋጅ በተመለከተ በሚቀጥለው ዓመት በአዲስ አበባ ዩኒቨርሲቲ ይሄንን የኦቶኖሚ ስራ ለመተግበር እየሰራን ያለነውን ስራ ከዛ በኋላ ደግሞ በ2017 ቀጥለው የሚመጡትን 8 ዩኒቨርሲቲዎች በሚመለከት በአጠቃላይ ትምህርትና በከፍተኛ ትምህርት ዘርፍ ያሉትን የተለያዩ ጉዳዮችን የገመገመ እና ሂደቱ እስካሁን ጥሩ ነው። እነሱ ላይ የምንሰራቸው ስራዎች አሉ። በባህልና ስፖርት ዘርፍ የሚሰሩ ብዙ ስራዎች አሉ። አሁን በዚህ በበጀት ዓመቱ የስራ 9 ወር የስራ አፈጻጸም ግምገማ ላይ የተቀመጡት አቅጣጫዎች በተለይም የማዘውተሪያ ስፍራዎቹን ሰርቶ የመጨረስ ቶሎ ሰርቶ የመጨረስ በተለይም ዋና ዋና የሚባሉ ስታዲየሞች አሉ። እነዚህ ላይ ትኩረት ተደርገው ከገንዘብ ሚኒስቴር ጋርም ተነጋግረን የፋይናንሲንግ ማናጅመንቱን ከነሱ ጋር እየተነጋገር እንድንጨርስ የተቀመጠ አቅጣጫ አለ። ሌሎች ደግሞ የመንደር በየሰፈሩ ያሉ የማዘውተሪያ ስፍራዎች አሉ። እነሱ ላይም ትኩረት ተደርጎ እንዲሰራበት ተቀምጧል። በመጨረሻም የውጭ ዜና። ቻይና የመካከለኛው እስያ ሀገራት የሀገራቸውን ደህንነት ለመጠበቅና ሽብርተኝነትን ለመዋጋት የሚያደርጉትን ጥረት እንደምትደግፍ አስታወቀች። ቤጂንግ ለሀገራቱ የ3.7 ቢሊዮን ዶላር የገንዘብ ድጋፍ እንደምታደርግም ገልጻለች። ነጻነት ፍቅሩ በዝርዝር ተመልክተዋለች። የዓለማችን በሀብት የበለጸጉ ሀገራት ስብስብ የሆነው የቡድን 7 አባል ሀገራት መሪዎች